ሰላም ጤና ይስጥልን የአሻም ተከታታዮች እንደምን አላችሁ? ለዛሬ ዕለተ ማክሰኞ ሚያዝያ 14 ቀን 2017 ዓ.ም ያዝንላችሁ የአሻም የምሽት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። በቅድሚያም ዋና ዋና ዜናዎቹን በማስተዋወቅ እንጀምራለን። የአዲስ አበባ ፖሊስ ከትንሣኤ በዓል ጋር በተያያዘ የደረሰ አደጋ ለመኖሩን ለአሻም አረጋገጠ። ለ8 ሚሊዮን 252,002 የወባ ተዋሲያን የተገኘባቸው ዜጎች ሕክምና እንደተደረገላቸው የጤና ሚኒስቴር አስታወቀ። አሲምባ ዲሞክራሲያዊ ፓርቲ ከምርጫ ቦርድ ሕጋዊ እውቅናና የምዝገባ ፈቃድ ሳያገኝ ሲንቀሳቀስ ደርሼበታለሁ ሲል ቦርዱ ይፋ አደረገ። ከውጭ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከተፋላሚያቸው ዩክሬን ጋር ለመጀመሪያ ጊዜ በቀጥታ ለመወያየት ፈቃደኝነታቸውን አሳዩ። ተመልካቾቻችን ቀደም ሲል ያስተዋወቅናችሁ ርዕሰ ጉዳዮችን ጨምሮ እንደተለመደው የቢዝነስና የስፖርት ዜናዎቻችን ሰዓታቸው ጠብቀው ወደ እናንተ የሚደርሱ ይሆናል። እኔ የዕለቱ ተረኛ አሳላፊ ሙሐመድ ንጉስ አብዱ አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። የአዲስ አበባ ፖሊስ ከትንሣኤ በዓል ጋር በተያያዘ የደረሰ አደጋ አለመኖሩን ለአሻም አረጋገጠ። ከትንሣኤ በዓል ሰሞን አንስቶ በዓሉ እስከ ተከበረበት በከተማ አስተዳደሩ የተከሰተ የከፋ ያሉት አደጋ አለመድረሱ የገለጹት ከአሻም ጋር አጭር የስልክ ቆይታ ያደረጉት የአዲስ አበባ ፖሊስ ሕዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ናቸው። በዓላት እየተከበሩ ያሉበት ሰሞን በመሆኑ ሕብረተሰቡ ከማንኛውም አደጋ ጥንቃቄ ሊያደርግ ይገባል ብለዋል። ብርሃን ሸቴ በመዲናችን አዲስ አበባ የስቅለትና የትንሣኤ በዓል ያለ ጸጥታ ችግር ተከብሮ መዋሉን የአዲስ አበባ ፖሊስ ለአሻም አረጋግጦላታል። በዓሉ በሰላም ተከብሮ እንዲውል ከስቅለትና ከትንሣኤ በዓል በፊት ሰፊ ዝግጅት መደረጉን የአዲስ አበባ ፖሊስ ሕዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ ተናግረዋል። ማርቆስ ከአሻም ጋር ባደረጉት ቆይታ በበዓሉ ወቅት ተገቢው ጥንቃቄ እንዲደረግ መሰራቱን ገልጸዋል። በመሆኑም በበዓሉ ወቅት ከበዓሉ ጋር የሚገናኝ ከባድ ወንጀል አልተፈጸመም ሲሉ አብራርተዋል። የ2017 ዓ.ም የስቅለትና የትንሣኤ በዓል ሰፊ ዝግጅት እንዳደረግን ይታወቃል። በተለያዩ ሚዲያዎችም መረጃዎችን በመስጠት ህብረተሰቡ ተገቢውን ጥንቃቄ እንዲያደርግ ያደረግነው ነገር አለ። ያው ተሳክቷል ማለት ይቻላል። ያው በበዓል ሰሞን አካባቢ ወንጀልም የትራፊክ አደጋም ሊያጋጥም ይችላል ተብሎ ነው የሚገመተው። ግን በተጠበቀው ልክ አይደለም። አልፎ አልፎ የሚፈጸሙ በተለይ ከዚህ በመደበኛነትም የሚፈጸሙ የሌብነት፣ የስርቆት፣ እንደዚህ ቅሚያ የመሳሰሉ ነገሮች ካልሆኑ በስተቀር በቀጥታ ከበዓሉ ጋር የሚገናኝ ከባድ ወንጀል አልተፈጸመም። በትራፊክ አደጋ ግን አንድ ሰው ቅዳሜ ዕለት ህይወቱ አልፏል። ቦሌ ክፍለ ከተማ ገርጂ አካባቢ የተከሰተ አደጋ ነው። ግለሰቡ የ50 ዓመት ሰው እንደሆኑ ነው በመረጃው በኩል የተገለጸልኝ። መንገድ ሲያቋርጡ ውስጥ ለውስጥ ይመጣ የነበረ አውቶቡስ ተሽከርካሪ ገጭቷቸው ለህይወታቸው ማለፍ ምክንያት ሆነዋል። ኮማንደር ማርቆስ በበዓሉ ወቅት በአሽከርካሪዎች ላይ የአልኮል ምርመራ መደረጉን ገልጸዋል። በዚህ ምርመራም ከተፈቀደው በላይ ጠጥተው ሲያሽከረክሩ በነበሩ አሽከርካሪዎች ላይ ተገቢውን እርምጃ መወሰዱን ገልጸዋል። አልኮል ቴስት ስናደርግ ቆይተናል። ወደ 1072 አካባቢ አሽከርካሪዎች ላይ የአልኮል ቁጥጥር አድርገናል። እንግዲህ ከነዛ ውስጥ የተወሰኑት ወደ 33 አካባቢ ከተፈቀደው ወይንም ደግሞ ከ0.4 በላይ የአልኮል መጠጥ እንደጠጡ የሚገልጽ መረጃ ነው የደረሰን። እነሱ ደንብ ተላልፈዋልና በደንቡ መሰረት ተገቢ እርምጃ ተወስዶባቸዋል። ከዛ ባሻገር ግን ወደ 44 የሚሆኑ ደግሞ አልኮል ጠጥተዋል። ግን ከልኩ በላይ አይሆንም። አልኮል ጠጥቶ ማሽከርከር ተገቢነት ስለሌለው ግንዛቤ ተሰጥቷቸው ያን ማድረግ እንዳይጠበቅባቸው ተነግሯቸው በተግሳጽ የታለፉበት ሁኔታ አለ። እንግዲህ አጠቃላይ በከተማ ውስጥ ያለው ነገር ይሄ ነው። ቀጣይም የበዓል ሳምንት ስለሆነ በተቻለ አቅም ህብረተሰቡ ጥንቃቄ ማድረግ አለበት። በተለይ አጠራጣሪ ነገር በሚያጋጥም ሰዓት ላይ ተገቢውን ጥንቃቄ ማድረግ ነው። በትራንስፖርት መስሪያ ቦታዎች አካባቢ፣ በገበያ ቦታዎች አካባቢ ተገቢውን ጥንቃቄ ማድረግ ያስፈልጋል። በመጪዎቹ ቀናት ሌሎች በዓላትና ሰርጎች እንዳሉ የጠቆሙት ኃላፊው በተለይ አሽከርካሪዎች ተገቢውን ጥንቃቄ እንዲያደርጉ ጥሪ አስተላልፈዋል። በተለይ አሽከርካሪዎች ይሄ ወራቱ የሰርግ ወራትን ጭምር ስለሆነ አልኮል ጠጥቶ ማሽከርከር ተገቢነት የሌለው ከመሆኑም ባሻገር ያው የመጨረሻ ውጤቱ በሰው አካልና ንብረት ላይ ጉዳት የሞት አደጋ ማድረስ ስለሆነ ተገቢውን ጥንቃቄ ማድረግ አለባቸው። በትራፊክ ፖሊስ አባሎቻችን ትዕዛዝ ተባባሪ መሆን አለባቸው የሚል ጠቅለል ያለ መልዕክት ነው ያለን። ውጤታማነት በበዓል ሰሞን አካባቢ እንዳልኩ ነው። ወንጀልም ሊያጋጥም ይችላል፣ የትራፊክ አደጋም ሊያጋጥም ይችላል ተብሎ ነው የሚገመተው። ግን በስራ ህብረተሰቡም በሰጠን መረጃ እንዲሁም ደግሞ የተገለጹ መረጃዎችን ወደ ተግባር መቀየር ውጤታማ ስራ ነው ማለት ይቻላል። ለዚህ ነው ያው ገና
ሲጀምር በጣም የተረጋጋና ሰላማዊ በዓል አሳልፈናል ያልኩና ውጤቱ በጣም አመርቂ ነው። በዚህ መቀጠል መቻል አለብን። በመስቀልና ትንሣኤ በዓል በአብያተ ክርስቲያናትና በገበያ ስፍራዎች ልዩ ትኩረት በመስጠት ጠንካራ ሕግ የማስከበር ሥራ ከመስራት ባሻገር ተገቢነት የሌለውን የዋጋ ጭማሪ ለመቆጣጠር ትኩረት ተሰጥቶ ተሰርቷል ተብሏል። የአዲስ አበባ ፖሊስን ጨምሮ የተለያዩ ተቋማት በዓሉ በሰላም ተከብሮ እንዲጠናቀቅ ያደረጉትን የቅድመ ጥንቃቄ ዝግጅት ለአሻም መግለጻቸው አይዘነጋም። ለ8 ሚሊዮን 252,002 የወባ ተዋሲያን የተገኘባቸው ዜጎች ሕክምና እንደተደረገላቸው የጤና ሚኒስቴር አስታወቀ። ሚኒስቴሩ በዛሬው ዕለት ለመገናኛ ብዙሃን በሰጠው መግለጫ ባለፉት 8 ወራት ከ20 ሚሊዮን በላይ የወባ ተዋሲያን ይኖርባቸዋል ተብሎ የተገመቱ ህሙማን የማረጋገጫ ምርመራ እንደተደረገላቸው አመልክቷል። ተጨማሪ አለን። በዘንድሮ ዓመት አዳዲስ ፈጠራዎችንና ሀብትን በማቀናጀት በሁሉ አቀፍ ቁርጠኝነት ወባን እንግታ በሚል መሪ ቃል በኢትዮጵያ ለ18ኛ ጊዜ ሚያዝያ 17 2017 ዓ.ም እንደሚከበር በዛሬው ዕለት የጤና ሚኒስቴር ለመገናኛ ብዙሃን ተቋማት በሰጠው መግለጫ አስታውቋል። ከ2008 እንደ ፈረንጆቹ አቆጣጠር ጀምሮ በዓለም አቀፍ ደረጃ በሀገራችንም በአፍሪካም የዓለም የወባ ቀን ሲከበር ቆይቷል። የዚህ ዓመት መሪ ቃል አዳዲስ ፈጠራዎችንና ሀብትን በማቀናጀት በሁሉ አቀፍ ቁርጠኝነት ወባን እንግታ በሚል ነው። በዓለም አቀፍ ደረጃ የዓለም ጤና ድርጅትም እና ሌሎችም ወሳኝ የሆኑ አካላቶች በጋራ ያስቀመጡት መሪ ቃል ነው። የጤና ሚኒስቴር ሚኒስትር ዴኤታ ዶክተር ደረጀ ድጉማ የዓለም የወባ ቀን በየዓመቱ ማክበር ያስፈለገበት ዋነኛ ዓላማ ሲያብራሩ በሽታውን ለመቆጣጠርና ለማስወገድ የሁሉም ባለድርሻ አካላት ተሳትፎና ድጋፍ ለማጠናከር እንደሆነም ገልጸዋል። የዓለም ወባ ቀን ዓላማው 3 ነገሮች ናቸው። አንደኛው ባለፉት ጊዜያት ወባን ለመከላከል ለመቆጣጠር ያገኘናቸውን ስኬቶች፣ ተሞክሮዎችን ለይተን የምናስፋፋበት ሁሉም ቦታ ላይ እነዚህ ተሞክሮዎች እንዲሰፉ እንዲተገበሩ የምናደርግበት ንቅናቄ ነው። ሁለተኛው ዓላማ የተለያዩ ክፍተቶች በየቦታው ተለይቶ እነዚህን ክፍተቶች የምናርምበት እንዳይደገሙ የምናደርግበት አጋጣሚ ነው የሚፈጥርልን። ሶስተኛው ደግሞ ማህበረሰቡን የበለጠ ንቅናቄ የምንፈጥርበትና ግንዛቤው ከፍ ብሎ ኃላፊነቱን በአግባቡ እንዲወጣ የምናደርግበት ንቅናቄ ነው። እነዚህ 3 ዓላማዎችን ይዞ የሚከበር ቀን ነው። የዓለም ጤና ድርጅት ሪፖርት እንደሚያሳየው በ2023 በዓለም አቀፍ ደረጃ 263 ሚሊዮን ዜጎች የወባ ተጠቂዎች ሪፖርት መደረጋቸውን ያስታወሱት ሚኒስትር ዴኤታው የወባ በሽታ ከሳራ በታች በሚገኙ የአፍሪካ ሀገራት ዋነኛ የጤናና የማህበራዊ እድገት ችግር መሆኑንም አስገንዝበዋል። ከዚሁ በተጨማሪም በኢትዮጵያ ባለፉት 8 ወራት ከ20 ሚሊዮን በላይ የሚሆኑ ዜጎች ምርመራ እንደተደረገላቸው የተናገሩት ዶክተር ደረጀ ከዚህ ውስጥም 8 ሚሊዮን 252,000 ያህሉ የወባ ተዋስ የተገኘባቸው ዜጎች ተገቢውን ሕክምና እንደተደረገላቸው ተናግረዋል። እንደሚታወቀው እንግዲህ የዓለም ጤና ድርጅት እንዳሳየው የአንድ ዓመት በዓለም አቀፍ ደረጃ በወባ የተያዙ ሰዎች ቁጥር ከ263 ሚሊዮን በላይ እንደሆነ የዓለም ጤና ድርጅት በቅርብ ይፋ አድርጓል። ይሄ ከዛ በፊት ከነበረው በ11 ሚሊዮን የጨመረ እንደሆነ መረጃዎቻችን ያሳያሉ። ከዓለም ጤና ድርጅት የወሰድ ነው። ወደ ሀገራችን ኢትዮጵያ ስንመጣ ባለፉት 8 ወራት ከ20 ሚሊዮን በላይ የሚሆኑ ሰዎች ወባ በደማቸው ይኖራል ተብሎ የተገመቱት የምርመራ አገልግሎት አግኝቷል። ከዚህ ውስጥ ባለፉት 8 ወራት 8.2 ሚሊዮን በላይ የሚሆኑ ሰዎች በደማቸው ወባ ተገኝቶ ሕክምና በአግባቡ በሁሉም ደረጃ አግኝቷል። ከዚህ ቀደም የወባ በሽታ ጫና የነበረባቸው 222 ወረዳዎች ከ76 በመቶ በላይ የወባ ስርጭት የነበረባቸው እነዚህ ወረዳዎች በ8 ወራት ውስጥ ወደ 40 በመቶ ዝቅ መደረጉንም በመግለጫው ተመላክቷል። ከባለፈው ዓመት ንጻሬ አንጻር ተመሳሳይ ደረጃ መድረሱም የተገለጸም ሲሆን ትኩረት የሚሹ ወረዳዎች መኖራቸውንም መዘንጋት እንደሌለበት ተገልጿል። ሚኒስቴር መስሪያ ቤቱ በየሳምንቱ ከክልሎች ጋር በበይነ መረብ ግንኙነት እንደሚያደርግም ጠቅሷል። እንግዲህ በዚህ ዓመት ከፍተኛ ርብርብ ነው የተደረገው ከፍተኛ ወባ ጫናን ለመቀነስ ታስበው። ያም በማድረጋችን ከዚህ በፊት በተደጋጋሚ ሲንገልጽ እንደነበረው 222 ወረዳዎች ከፍተኛ የወባ ጫና ያለባቸውን ለይተን በሁሉም ክልሎች ውስጥ ሰፊ ስራዎችን ሰርተናል።
በእነዚህ 222 ወረዳዎች የዛሬ 8 ወር አካባቢ ጫናው ከ76% በላይ የሚሆን እነዚህ ወረዳዎች ላይ ነበር። የእነዚህ ወረዳዎች ጫና በአሁኑ ሰዓት ላይ ሲታይ በእጅጉ በመቀነስ ወደ 40% ዝቅ ብሏል። ስለዚህ ወደ 60% የሚሆን እንዲቀንስ ተደርጓል ማለት ነው። በየሳምንቱ ከሁሉም ክልሎቻችን ጋር በበይነ መረብ ክትትል ይደረጋል። የትኛው ክልል ጋር ችግር እንዳለ ተለይቶ ድጋፍም ይደረጋል። ያ ብቻም ሳይሆን ሚኒስትሮችም እዚህ ያለን ሁላችንም የተለያዩ ባለድርሻ አካላትም ወርዶ ክልሎችን እንዲደግፉ ችግር ያለበት ቦታ ላይ ጫናው ከፍ ባለበት ቦታ ላይ በአካል ሂደን ሰፊ ስራዎችን መስራት መደገፍ ተችሏል። ጤና ሚኒስቴር በመግለጫው በቀጣይ ከበልግ ዝናብና ከመጪው ዋና የወባ መተላለፊያ ወቅት ጋር ተያይዞ የወባ ስርጭት መጠን እንዳይጨምር መወሰድ ያለባቸው ቅድመ ጥንቃቄዎች በትኩረት እየሰራ እንደሚገኝ ጠቅሷል። ከሚያዝያ 16 እስከ 17 ቀን 2017 ለ2 ቀናት በወባ ላይ የተካሄዱ ጥናቶች የሚቀርቡበት ሳይንሳዊ ሲምፖዚየም በጂማ ዩኒቨርሲቲ እንደሚካሄድና ሚያዝያ 18 ቀን 2017 ደግሞ ህብረተሰቡና የሚመለከታቸው ባለድርሻ አካላት የሚሳተፉበት የመስክ ጉብኝትና የማህበረሰብ ንቅናቄ ስራዎችን በኦሮሚያ ክልል በጂማ ከተማ ለማክበር ቅድመ ዝግጅት ስራዎች መከናወናቸው በተሰጠው መግለጫ ተገልጿል። አሲምባ ዲሞክራሲያዊ ፓርቲ ከምርጫ ቦርድ ህጋዊ የእውቅናና የምዝገባ ፈቃድ ሳያገኝ ሲንቀሳቀስ ደርሼበታለሁ ሲል ቦርዱ ይፋ አደረገ። ቦርዱ መጋቢት 23 ቀን 2017 ባደረገው ስብሰባ ፓርቲው የጀመረውን ህጋዊ እውቅና የማግኘት ሂደት ቦርዱ እንዲያሟላ የጠየቃቸው መስፈርቶች በራሱ ጊዜ ሳያሟላ አንጠልጥሎ ሳይጨርስ የቀረበ በመሆኑ እንዲሁም ፓርቲው የሚያደርጋቸው እንቅስቃሴዎች ማህበረሰቡን የሚያሳስቱና የሚያደናግሩ በመሆኑ ፓርቲው ከኢትዮጵያ ብሔራዊ ምርጫ ቦርድ ምንም አይነት ጊዜያዊም ሆነ ቋሚ ህጋዊ እውቅናና የምዝገባ ፈቃድ ያልወሰደና የምዝገባ ሂደቱን ያልጨረሰ መሆኑን ገልጿል። እነ ዶሪ አስገዶም አሲምባ ዲሞክራሲያዊ ፓርቲ አዴፓ በሚል ስያሜ በቀን 26 ሁለተኛ ወር 2012 ዓ.ም የክልላዊ የፖለቲካ ፓርቲ ህጋዊ የእውቅና ጥያቄ ለቦርዱ አቅርበው በምዝገባ ሂደት ላይ የነበሩ ሲሆን የፓርቲው ህጋዊ የእውቅና ፈቃድ ሂደት በሀገራችን በተከሰተው ጦርነት ምክንያት ተቋርጦ ቆይቶ በኋላም እነ ሀጎስ ወልዱ በቀን 25 7ኛ ወር 2015 ዓ.ም በተጻፈ ደብዳቤ ተቋርጦ የነበረው ሂደት እንዲቀጥል በማለት አመልክተዋል። ይህ በእንዲህ እንዳለ በድጋሜ በቀን 16 9ኛው ወር 2015 ዓ.ም በተጻፈ ደብዳቤ ጊዜያዊ የእውቅና ፈቃድ እንዲሰጣቸው ጠይቀዋል። ቦርዱም በሐምሌ 5 ቀን 2015 ዓ.ም ባደረገው ስብሰባ አሲምባ ዲሞክራሲያዊ ፓርቲ የተባለ ክልላዊ ፓርቲ ለመመስረት ለቦርዱ ጥያቄ አቅርበው የነበሩት እነ ዶሪ አስገዶም መሆናቸውና በወቅቱ ከቀረበው የመስራች አባላት ዝርዝር ውስጥ እነ ሀጎስ ወልዱ ባለመኖራቸውና የአሲምባ ዲሞክራሲያዊ ፓርቲ አደራጅ ኮሚቴ ባልሆኑበት ሁኔታ የፓርቲ ምዝገባ ሂደቱን ለማስቀጠል የሚጠይቁበት አግባብ የለም በማለት ውሳኔ ሰጥቷል። ቦርዱ በሰጠው ውሳኔ ላይ እነ ሀጎስ ወልዱ በድጋሜ በተጻፈ ደብዳቤ የአሲምባ ዲሞክራሲያዊ ፓርቲ መስራች አባላት አይደላቸውም በማለት ጥያቄው ተቀባይነት የለውም መባሉ አግባብ አለመሆኑ ጠቅሰው የውሳኔ ማስተካከያ እንዲደረግላቸው የጠየቁ ሲሆን ቦርዱ በድጋሜ መስከረም 8 ቀን 2016 የቀድሞውን ውሳኔ ሊያስቀር የሚያስችል ምክንያት አልተገኘም በማለት ውሳኔውን አጽንቶታል። በመሆኑ ምንም አይነት ጊዜያዊ ሆነ ቋሚ ህጋዊ እውቅናና የምዝገባ ፈቃድ ሳያገኝ በቦርዱ ህጋዊ እውቅናና ፈቃድ እንደተሰጠው በማስመሰል በተለያዩ መድረኮች አሳሳች መግለጫ እንደሚሰጥ ቦርዱ መረዳቱን የገለጸው ቦርዱ ህብረተሰቡ ይህንን ጉዳይ በግልጽ እንዲረዳው ብሏል። በመጪዎቹ 10 ቀናት ለዝናብ መፈጠር አስተዋጽኦ ሊያደርጉ የሚችሉ የሜትሮሎጂ ገጽታዎች በአብዛኞቹ የሀገሪቱ ክፍሎች ተጠናክረው እንደሚቀጥሉ ኢንስቲትዩቱ በትንበያው ጠቆመ። በደቡብ፣ ደቡብ ምዕራብ፣ በምስራቅ እንዲሁም በስምጥ ሸለቆ አካባቢዎች የተሻለ ዝናብ ሰጪ የሜትሮሎጂ ገጽታዎች እንደሚኖራቸው መግለጹ አሻም ከኢንስቲትዩቱ ያገኘችው መረጃ ይጠቁማል። በዚህም በበልግ አብቃይ አካባቢዎች በርካታ ቦታዎችን የሚሸፍን ቀላል መጠን ያለው ዝናብ የሚያገኙ ሲሆን በውሃ አካላትና በከባቢ አየር ውስጥ ከሚጠናከሩት የሜትሮሎጂ
ገጽታዎች በመነሳት በደቡብና ደቡብ ምዕራብ የሀገሪቱ አካባቢዎች መካከለኛ መጠን ያለው ዝናብ እንደሚያገኙ ኢንስቲትዩቱ በትንበያው ይፋ አድርጓል። በተጨማሪም የበልግ ዝናብ ተጠቃሚ አካባቢዎችን ጨምሮ የደቡብ ምዕራብና የምዕራብ እንዲሁም የሰሜን ምዕራብ የሀገሪቱ ቦታዎችን የሚሸፍን ቀላል እስከ መካከለኛ መጠን ያለው ዝናብ እንደሚያገኙም ኢንስቲትዩቱ ገልጿል። አልፎ አልፎ በደቡብ ምስራቅና ደቡብ ምዕራብ የሀገሪቱ አካባቢዎች በ24 ሰዓታት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ እንደሚያገኙ አሃዛዊ የትንበያ መረጃ እንደሚጠቁምም አስታውቋል። በጋምቤላ፣ በአፋር፣ በሶማሌ፣ በቤንሻንጉል ጉሙዝና በምዕራብ አማራ አካባቢዎች የቀኑ ከፍተኛ ሙቀት ከ35 እንዲሁም በጥቂት ስፍራዎቻቸው ላይ ከ40 ዲግሪ ሴልሺየስ በላይ እንደሚሆን የኢንስቲትዩቱ ትንበያ መረጃ ያመላክታል። የባህር ዳር የደምና ህብረ ህዋስ ባንክ ደምን ከመሰብሰብና ለተጠቃሚዎች ከማድረስ ባለፈ የአይን ብሌን ልገሳ መጀመሩን አስታወቀ። ኃይለ ገብርኤል ታደሰ ተጨማሪ ያለው። የባህር ዳር ደምና ህብረ ህዋስ ባንክ በክልሉ ለሚገኙ 34 ገደማ ሆስፒታሎች በቋሚነት ደም የሚያቀርብ ሲሆን ይህን ለማድረግም የደም ለጋሾችን ቁጥር ለመጨመርና የደም እጥረት እንዳይከሰት የተለያዩ ስራዎችን እንደሚሰራና አሁን ላይ ምንም አይነት እጥረት እንደሌለበት የደም ባንኩ የነርሶች አስተባባሪ ሲስተር ገነት አስፋው ተናግረዋል። አሁን ላይ ያለው የደም አቅርቦት በጣም አሪፍ የሚባል ነው። ምክንያቱም ተማሪዎች አሉ። አብዛኛው ጊዜ ደም የሚሰበሰበው ከትምህርት ቤት ነውና ተማሪዎች ደግሞ በደንብ ስለሚለግሱ እንዲሁም ደግሞ ከዩኒቨርሲቲዎች ማለት ነው ከነሱም በደንብ ስለሚሰበሰብ አሁን ላይ ጥሩ የሆነ አቅርቦት አለ። ለሆስፒታሎች ተደራሽ እያደረግን ነው። አክለውም በስጋትነት የደም ማሰባሰብ ስራው በስፋት በከተሞች ከሚገኙ ትምህርት ቤቶችና ከዩኒቨርሲቲዎች ጋር በመሆኑ የተማሪዎች የረፍት ጊዜ ላይ የሚሰበሰበው ቁጥር ሊቀንስ እንደሚችል ገልጸዋል። የባህር ዳር ደምና ህብረ ህዋስ ባንክ ደምን ከመሰብሰብና ለተጠቃሚዎች ከማድረስ ባለፈ የአይን ብሌን ልገሳ መጀመሩን የተቋሙ ኃላፊ ምክሩ ሽፈራው ለአሻም ተናግረዋል። ደም ባንኩ ከዚህ ቀደም ከሚሰጠው አገልግሎት በተሻለ መልኩ ተደራሽ ለመሆንና ስራዎቹን ውጤታማ ለማድረግ የመረጃ መላኪያና የቴክስት ሲስተም መኖሩንም ገልጸዋል። የባህር ዳር ደምና ህብረ ህዋስ ያለው የደም መላኪያ እና የመረጃ መያዣ ወይም ቢማትስ ይባላል። የሚሰራው አገልግሎት ምንድነው? የመጀመሪያ ይህን እንድንሰራ ያነሳሳን ሰው ደም ይሸጣል፣ ይለወጣል፣ የት እንደሄደ አላቅም፣ የደም አይነቴን አላቅም የሚል በርካታ ጥያቄ ሲኖር እሱን ለመመለስ ነው። ግን ያለ መመለስ ብለን የሰራ ነው ብዙ ለጋሽ እንዲጨምር ያደረገልንና ከኛና የተቋሙና ደም ለጋሹን በደንብ ያገናኘ ለመጀመሪያ ጊዜ ሲለግስ ደም ባንክ ደርሷል ይላል። ሁለተኛ ቴክስት የደም አይነት ይልካል። ሶስተኛ 4 ተላላፊ በሽታዎች አለ የነሱን መልእክት መጥቶ እንዲወስድ ይልካል። አራተኛው ደግሞ ደሙ የት ሆስፒታል ሄዶ ምን ያክል ሰው እንዳዳነና አምስተኛ የዛሬ መቼ ለግሼ ነበር ምናምን ብሎ እንዳያስብ 3 ወር ሲሞላው የ3 ወር ሪማይንደር የሚልክ ነው። ይህም የባንኩ የለጋሽ ቁጥር ከመጨመሩ ባለፈ የለገሱት ደም በትክክል ጥቅም ላይ መዋሉን ሲያውቁ የመለገስ ፍላጎታቸውን እንደሚጨምር አክለዋል። በተጨማሪም የደም አይነታቸውን በስልካቸው እንዲያውቁ እንደሚረዳና በዚህም የደም አቅርቦት ችግር እንዳይኖር እንዳደረገ ገልጸዋል። ይህም በመሆኑ አንደኛ የደም ለጋሽ ሳቲስፋክሽን እንዲጨምር ሆኗል። ሁለተኛ ሰው የለገሰበትን አውቆ እንዲሰጥ ሆኗል። ሶስተኛ ደግሞ ሰው አድኗል የሚል ቴክስት ሲደርሰው በጣም የመለገስ ፍላጎቱ በጣም ይጨምራል። ከዛ በላይ ደግሞ ድንገት የደም አይነቱ ባያቀው በሆነ አጋጣሚ የደም አይነቱን ስልኩ ላይ እንዲያቅ ይረዳዋል ማለት ነው። ይሄ በማድረጋችን ባንዴ የደም ልገሳ የነበረው ለምሳሌ በአመት 10 ሺህ የምንሰበስብ የነበረው ወደ 20 ሺህ ወደሚሆን እጥፍ እንዲያድጉ ነዋል። 20 ሺህ መለገስ ማለት ደግሞ በጣም በርካታ ሰዎች ደም አጥተው እንዳይሞቱ ከኛ ደም የሚወስዱ 34 ሆስፒታል አለ። እነዛ 34 ሆስፒታል ደም እንዳይቸግራቸው በደም ችግር ምክንያት ሰው እንዳይሞት ያደረገ ሲስተም ነው ማለት ነው። አሁን ላይ ባንኩ የደም ባንክ አገልግሎትን ከመስጠት ባለፈ በሀገር ደረጃ በአዲስ አበባ ብቻ ይሰጥ የነበረውን የአይን ብሌን ልገሳ መጀመሩንና ቃል የማስገባትና እውቅና የመፍጠር ስራዎች እየተሰሩ እንደሚገኙም ነው የተገለጸው። ያ እንግዲህ ደም ባንክ አገልግሎት የነበረው ደምና ህብረ ህዋስ ሆኗል። ህብረ ህዋስ ማለት የአይን ብሌን ልገሳ ተጀምሯል። አዲስ አበባ ላይ ብቻ ነው የነበረው። አሁን በእኛ ክልል ባህር ዳር ላይ ጀምረናል። ሰው ከህልፈት በኋላ ከላይ ያለችው ኮርኒያ የምትባለውን ብቻ በማንሳት ማየት ለማይችሉ ሰዎች ብርሃን እንዲሆን ነው ማለት ነው። በፊት ደም ለግሱ ብቻ ይባል የነበረው አሁን ደም ለግሱ ብርሃን ይለግሱ ወደሚልና ከባህር ዳርም አዲስ አበባ ሄደው የሚሰሩ ታካሚዎችን
እዚሁ ባህር ዳር ላይ ሴንተር በማድረግ የማየት የተሳናቸውን ወደ ብርሃን የሚመልስ ህብረ ህዋስ ወይም የአይን ብሌን ልገሳ ጀምረናል። ሁለቱንም በአሪፉ እየሰራና ያለው አሁን እውቅና ማስተማሪያና ቃል ማስገባት ላይ ያለ ነው። ከቅርብ ጊዜ ወዲህ ደግሞ ቀዶ ጥገናውንም የብሌን መረከቡንም አገልግሎት እንጀምራለን ማለት ነው። ተመልካቾቻችን ለዕለቱ ያዝንላችሁ ዜናዎቻችን ከመቋጨታችን በፊት በድጋሜ ርዕሰ ጉዳዮቹን እናስታውሳችሁ። የአዲስ አበባ ፖሊስ ከትንሣኤ በዓል ጋር በተያያዘ የደረሰ አደጋ ለመኖሩን ለአሻም አረጋገጠ። ለ8 ሚሊዮን 252,002 የወባ ተዋሲያን የተገኘባቸው ዜጎች ሕክምና እንደተደረገላቸው የጤና ሚኒስቴር አስታወቀ። አሲምባ ዲሞክራሲያዊ ፓርቲ ከምርጫ ቦርድ ሕጋዊ እውቅናና የምዝገባ ፈቃድ ሳያገኝ ሲንቀሳቀስ ደርሼበታለሁ ሲል ቦርዱ ይፋ አደረገ። ከውጭ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከተፋላሚያቸው ዩክሬን ጋር ለመጀመሪያ ጊዜ በቀጥታ ለመወያየት ፈቃደኝነታቸውን አሳዩ። ተመልካቾቻችን ለዛሬ ዕለተ ማክሰኞ ሚያዝያ 14 ቀን 2017 ዓ.ም ያዝንላችሁ የአሻም ምሽት ዜናዎቻችን በዚሁ ተቋጭተዋል። እኔ የዕለቱ ተረኛ አሳላፊ ሙሐመድ ንጉስ አብዱ አብሬያችሁ ቆይታ አድርጌ ነበር። ተመልካቾቻችን የዕለቱ ዜናዎቻችን እንዲሁም ደግሞ ወቅታዊ ፕሮግራሞቻችን ለመከታተል የፌስቡክ፣ የቲክቶክ፣ የቴሌግራም እና የዩቲዩብ ቻናሎቻችን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንድትሆኑን በዚሁ አጋጣሚ ለመጠቆም እንወዳለን። አሻም ለሁላችን!